ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? እኔ ዛሬ ቀን አንድ በኦንላይን እንደዚህ በቤታችን ቁጭ ብለን የምንሰራውን ስራ ላሳያችሁ እፈልጋለሁ። ስራው ምንድነው የሚለው ወደ ኋላ እናያለን። ግን አሁን ላይ ይኸው እንዴት እንዳወጣሁ ሁኔታውን ለማረጋገጥ ባላንስ የኔ ኢሜል አድሬስን ታውቃላችሁ። ለጊዜው አንድ ፖስት አለኝ እዚህ የዛሬ ቀን ይኸው ዛሬ 7/25 2026 4:42 ላይ ገቢ የሆነ ነገር እንጂ የዛሬ ሳምንት $6.9 ያወጣሁት ካለ ብዙ ስላልሰራሁበት ነው። የዛ ጊዜ $6 $4-5 አለ። እዚህ ጋር ደግሞ ልክ እንደዛ ወደ ኢሜል የገባ እዚህ ጋር ስታተስ ኮምፕሊት ይላል ጠቅላላ። እዚህ ጋር ምልክቶች አደርግላችኋለሁ። እንዳለ በቀይ ምልክት ያሉት በሙሉ እኔ ሰርቼ ኮምፕሊት ተብሎ የተሰጠኝ ነው። እንዴት ነው ወደ ስራው እንዴት ነው ይሄን ስራ የምንሰራው ወደሚለው እንገባለን። ስራው ምን ይመስላል? አብራችሁ ቆዩ። ሰብስክራይብ አድርጉ። አብረን የምንሰራቸው ስራዎች ይኖራሉ። እንቀጥል ወደ ስራው። እሺ ወደ ስራው ገብተናል። ፕሮጀክቱ ምን ይባላል? spot.com ነው ወይም ስፖርት የሚባለው። እዚህ ጋር ሶስት አይነት ስራዎች አሉት። አንዱ ለጊዜው ተዘግቷል። አንዱ ምንድነው ጓደኝነት በመጋበዝ ነው። ጓደኛ በመጋበዝ እዚህ ጋር እንደ ሪፈራል ታገኛላችሁ። አንድ ጓደኛ በጋበዛችሁ ነው ሰውዬው አፕሩቭ ባደረገ በተቀበሉት ቁጥር $5 ለእናንተ ይሰጣችኋል ማለት ነው። ሁለተኛው ምንድነው? ሁለተኛው ፕሮጀክት ይህ በቀይ ማተብላችሁ ነው የምትከታተሉት። እዚህ ጋር ምንድነው የሚለው ውይይት ይላል። የውይይት ፕሮጀክት ነው። በሰዓት ለአንድ ሰዓት $4 ነው የምትወያዩት። ምንድነው አንድ ሰው ጋራ ልክ እንደናንተ ስፖርት የሚጠቀም ላይ ትደዋወሉና ትነጋገሩና በፕሮግራም ውይይቶችን መክፈት ነው። ለምሳሌ ውይይት ላይ ስትከፍቱ ፖስት የምታገኙት ሰዎች ዝርዝሮች ያስቀምጡታል። ተቀላቀሉ ይላል። እዚህ ጋር እንደምሳሌ ቀጣዩ እኔ ከዚህ በፊት ቀጠሮ ያስኳቸው ናቸው። የአምሃሪክ ጥሪ ይቀላቀሉ ይላል። ይሄን ከነካን አምሃሪክ ጥሪ ያላቸው ሰዎች አየር ላይ ይጠብቁናል። ለምሳሌ እዚህ ጋር የምንጠቀማቸው ጀርባ ጫጫታ የሌለበት ቦታ፣ ጥሩ የማይክሮፎን ጥራት፣ ጆሮ ማዳመጫ ያድርጉ ይላል። እነዚህ ሶስቱን ማርክ አድርገን የሙሉ 15 ደቂቃ ጥሪ መቆየት ትችላለች ካሉን እዚህ ጋር ይነስና ከዛ ወደ ጥሪ ይገባሉ። የሚመከሩ ጥሪዎች ኬብል ገመዶች ናቸው። ዋየርለስ የሆኑ ኤርፎኖች ኤርፓዶች አይመከሩም ማለት ነው። እሺ ወደ ኋላ መለስ ብለን ደግሞ እዚህ ጋር ተዘግተዋል ያልኳችሁ አንዱ የተዘጋው ምንድነው? ይሄ ስክሪፕት ጽፈን ስክሪፕቱን እያነበብን ነበረ ሪከርድ እያደረግን የምንሰራው። አሁን ይሄ ሳምንት ተዘግቷል። ሊከፈት ይችላል። ትናንትና አዲስ ስራ ተጀምሯል። አዲስ ስራ ምንድነው? የቋንቋ ትራንስክሪፕሽን የሚለው ወይም ደግሞ የሆነ ሪከርድ ይሰጣችኋል። ግምገማ ማድረግ ነው። የሚጻፍ ሲደረግ ያሉ ቃላት እንደይተህ ማውጣት ነው። ይሄ በሰዓት $10 ይከፍላል። ይሄን እንደምንም ብለህ በሳምንት አንድ ሰዓት መስራት ነው። ብዙ ትንሽ የስድስት የሚደሰት ነገር ሲሰሩ ወደ እንትን ቀይራችሁ ነው የምትሰሩት። ወደ ዴስክቶፕ ሞድ ቀይራችሁ ነው የምትሰሩት። ዴስክቶፕ ሞድ ምትል እዚህ ጋር አለች። ስለተረቀባን ከነካን በኋላ ስልካችንን ወደ ምን እንቀይራለን ማለት ነው? ወደ ዴስክቶፕ ሞድ እዚህ ጋር ያት እቺ ምልክት ያረኩባት ወደ ዴስክቶፕ ሞድ ተቀይሩና ነው የምንሰራው። ይሄን ልክ እንደዚህ አድርገን ነው እንድንሰራ የምንጠቅመው ማለት በኮምፒውተር እንጂ በስልክ አይመስልም ብሎ ስለሚያምን ማለት ነው። እሺ ወደ ኋላ እንመልሰውና የዴስክቶፕ ሞድ እናጥፋው። እሺ ከዴስክቶፕ ሞድ አውጥተነዋል። አሁን ምንድነው የምናደርገው? የኔ ያው ዛሬ ስለጀመረ አሁን ስለተለቀቀ ምን ይላል? እኔ እዚህ ጋር ምን ይለኛል? እዚህ ጋር ምንድነው የሚለው? በግምገማ ላይ ነው ያለው ይላል። የተገመገመ ነው። ሶስት ፕሮጀክቶች ወይም በእነሱ ግምገማ መሰረት ካለው ወደ ስራ ይገባል። በጣም ቀላል ነው። ብዙም የሚያስፈልግ የለም። እናንተ የአማርኛ ችሎታችሁ ብቻ የተሻለ ከሆነ ለመስራት የሚከብድ አይደለም ማለት ነው። እሺ አሁን ምንድነው የምናደርገው? ወደ ዋናው እንመጣለን። እንዴት ነው የምንከፍተው? ሬጅስተር እንዴት ነው የምናደርገው ወደሚለው እንመጣለን። መጀመሪያ ምንድነው የምናደርገው? ጉግል ክሮም እንከፍታለን። እንደማንኛውም እንትን ከታች ሊንኩን አስቀምጥላችኋለሁ ዛሬ ላይ ወይም ደግሞ ከመጀመሪያው ኮሜንት ላይ እናደርገዋለሁ ወይም ዲስክሪፕሽን ውስጥ ወይም ተጨማሪ አስቀምጠዋለሁ። እናንተ እዛች ጋር ገብታችሁ
በሱ መሰረት ሊንኩን አስቀምጥላችኋለሁ ገብታችሁ ትመዘገቡና ፕሮሲጀሩ አመዘጋገቡን ደግሞ አሁን ሶሪ ወደ ምዝገባው ምናምን ከመግባታችን በፊት እዚህ ጋር አሁን ፕሮጀክት የሚለያየ ነው። ዳሽቦርድ የሚል አለ። ዳሽቦርድ ላይ ስናየው የጥሪዎች እዚህ አሉ። እነዚህ ናቸው። እነዚህን ጥሪ የምናደርግባቸው 5 ንግግር የምናደርግባቸው ናቸው። እዚህ ጋር ምንም ስላልሰራሁበት አለ። ይኸው የማይረባ ኤርፎን ስለተጠቀምኩኝ ባለፈው የማይረባ ኤርፎን ተጠቅሜ ስለነበረ ይኸው እዚህ ጋር ሪጀክት ሶስት ንግግር ያደረኳቸው 3 ሪጀክት ይላቸዋል። የተሻለ ጥራት ያለው ኤርፎን ትጠቀማላችሁ ማለት ነው። የተሻለ ጥራት ያለው ኤርፎን መጠቀም ይኖርባችኋል ማለት ነው። እሺ ወደ ድጋሚ ደግሞ ስባለን ወደ ክፍያዎች። እሺ አሁን ወደ ክፍያዎች እንዴት እንደሚከፍሉ ደግሞ ክፍያ ስንነካ ይኸው ስክሪፕት የቀረጽኩት አሁን ተዘጋ ያልኳችሁ ስንት ቀርጬ ነበረ። እንደውም እየቀነሰ ሄዶ ነው እንጂ ይኸው 33 የተቀረጸ የ2 ሰዓት አይደል? ይህ ሰዓት ከ8.2 ምናምን ዶላር አለ የሚከፈል በዚህ ሳምንት ያሉትን ወጪ አድርጌያቸዋለሁ። ስለዚህ እዚህ ጋር ወጪ እያደረግን ስናይ ወጪ ቦርሳዬ ላይ አሁን ስንት አለ? እኔ ዋሌቴ ላይ ስንት አለ? አሁን መውጣት የሚችል 1.1 ዶላር አለ ማለት ነው። መውጣት የሚችል ጠቅላላ ግን ገቢ ሊገኝ የሚገባው 8.1 ዶላር አለ። በግምገማ ላይ ያለ ነው ማለት ነው። አሁን በግምገማ ላይ ያለ ነው ማለት ነው። ወጪ የምናደርገው የራሳችን የመክፈያ ፕላትፎርም አለ። ፕላትፎርሙ ምንድነው? ዶት የሚባለው ማይ ዶት የሚል በኢሜላችን በጣም ቀላል ነው። በቃ ቅድም ያሳየኋችሁ ጊዜ 1 ምናምን የሚለው መጀመሪያ ላይ ያሳየኋችሁ እቺ ስትነኳት ነው ወደዛ ፕላትፎርም ይወስዳችኋል። ኢሜላችሁ ቁጥራችሁ ያስገባላችኋል፣ ታስገባላችሁ። ከዛ በቃ ኖርማል ወጪ ይሆናል ማለት ነው። ወጪ ማድረግ ትችላላችሁ ማለት ነው። እዚህ ጋር ትንሽ ከፍ አድርገን እኔ ባለፈው ሳምንቶች የሰራኋቸው እዚህ ጋር የአርብ ላድርግላችሁ። እቺ የዛሬ ባለፈው በ18/7 ምናምን የዛሬ ሳምንት ዛሬ ቀኑ በነገራችን ላይ እዚህ ጋር ዝቅ አድርጌ ላሳያችሁ። ሳተርዴይ ጁን 25 ነው። ጁላይ 25 ነው። እቺ አንድ የመጀመሪያ ቀን እንደቀላል አርብ ቀን ማስፈርጫ ቅዳሜ ነው። ገቢ ወጪ ማድረግ የምንችለው አርብ በመጨረሻ ቀን። ስለዚህ ውጤታችንን የምናየው ቅዳሜ ጠዋት ነው። ቅዳሜ ጠዋት ከአካውንታችን ላይ ይገባል። ከዛ ወደ ቤት ይሄዳል። ከቤት ወደ አየርታይም፣ ወደ ፔነር፣ ወደ ፔፓል ስለፈለግነው ልከን መውጣት እንችላለን ማለት ነው። አከፋፈቱን እናያለን። አከፋፈቱ እንዴት ነው? መጀመሪያ ከኔ ነው የኔን ሎግ አውት በለውና አካውንቴ ላይ ልግባ። አመዘጋገቡ እዚህ ጋር በቀላሉ ማየት ትችላላችሁ። ኢሜል አስገባ ይላል። የመጀመሪያ ስም አስገባ፣ የልደት ቀን አስገቡ፣ ጾታ ወንድ ይላል። ብሔር ጥቁር ወይም አፍሪካዊ ዝርያ የሚል ነው የምንጠቀመው። ብሔር እስኪ አንዳንድ ምልክት ላድርግላችሁ። ኢሜል ይቻለች አካውንት ላይ ልግባ። ኢሜል ኢሜል ይቻላል። ኢሜል ያለ ስሜ እዚህ አለ። የአባት ስም ታስገባለህ፣ የትውልድ ቀን ታስገባለህ። ጾታ ይልሃል። እዚህ ጋር ብሔር የሚለው ላይ ስትገቡ አማራጭ ፈልገው ስትገቡ ጥቁር ወይም የአፍሪካ ዝርያ ትላላችሁ። ያው ጥቁር የአፍሪካ ዝርያ ቤት ስለሆነ በዛ ነው የሚያዘው። ሀገር የሚለው ላይ ኢትዮጵያ እንመርጣለን። ቋንቋ አምሃሪክ እንመርጣለን። ቋንቋ ስንት ላይ ብዙ አይነት ቋንቋ አለ። አማርኛ እንመርጣለን። ኤርትራውያን ከሆናችሁ ደግሞ ያው ኤርትራ ስትመጡ ትግርኛ ይመጣ ይሆናል። ትግርኛ ይመጣል ብዬ እገምታለሁ። እሺ ከዛ ምን አለ እዚህ ጋር ደግሞ የማይክሮፎን አይነት ይላል። ብራንድ ሲል አሁን እኔ በስልክ ነው የምጠቀመው ብዬ በስልክ ስላስገባሁ ብራንድ ላይ ፎን መርጫለሁ። ማይክሮፎን ከምን ፎን አልኩኝ። ሞዴል ፎን ብትመርጡ ይመረጣል። ብዙ ጊዜ ኤርፎን ከተጠቀሙ ኤርፎን ጥራት ከሌለው እንትን እንዳይሆን አንዳንድ ልጆች በዛ ሰርተልናል ብለውኛል። ለእኔ ግን እንደዚህ ኤርፎን ካልሆነ አልተቀበሉኝም። የመጀመሪያ ስሞላ ኤርፎን ስላደረኩት ነው። ከዛ ደግሞ ሞዴል የስልካችሁ ሞዴል እኔ
ሳምሰንግ ጋላክሲ ኤ42 ስለሆነ ይጠቅማል። የማይክሮፎን አይነት ይላል አይዘር ሞንተዋለሁ። ግን ምን ማድረግ እንችላለን? እዚህ ጋር ምን ማድረግ እሺ በአዘር አረኩትና ከአዘር ውስጥ ምን የሚል መረጥኩ ማለት በኋላ ኤዲት አድርጌ ካስተካከለ ኮንዲዩል ማይክሮፎን የስልኩ ሲሰራ አብሮ የመጣ የራሱን ማይክሮፎን እጠቀማለሁ ማለት ነው። ከዛ የግንኙነት አይነት ይላል ዋየር ወይም ብሉቱዝ የሚለውን አለመምረጥ እንዳትነኩት። እቺ እነዚህን እንዳትመርጧቸው በቃ መምረጥ የለብንም። በቃ በብሉቱዝም በምንም አያስፈልግም ዋየርለስ ነው መሰራት ያለበት ይላል። ዋየርለስ መሆን አለበት። እሷን እናደርጋለን። ከዛ ኤስኤምኤስ ማስታወቂያዎች ይመጣሉ። ከዛ በኋላ የእናንተ ቁጥር ቁጥር የሚባል አለ። ስፖርት ሜጂክ የሪከርድ የምንሰራበት ቁጥር የዚህ አለ። ለምሳሌ ዶት አካውንቴ ልክ እንደ አካውንት ነምበር የባንክ ምናምን 1000 ብለን እንደምንጀምረው ማለት ነው። እንደሚወስድ ደግሞ የዶት አካውንት ይሰጠናል። የኔ ይሄን ምን ብለኛል ማለት ነው። ያው እዚህ ጋር በቀይ ያደረግና ቬሪፋይ ነው የተደረገ ነው እያለ ነው። ስለዚህ እስኪ የራሴን ሎግ አውት ልበለውና እየተመዘገብኩ ላሳያችሁ። ከዛ የሆነ ሊንክ ልኬላችኋለሁ። ታው ሊንክ ይመዝገቡ ትላላችሁ። ይሄን ፕላትፎርም ሲመረጥ ብዙ ጊዜ ለመመዝገብ በጣም የሚመከረው ብዙ ነገሮች በኢሜል ሲሆን ይመከራል። ከዛ ሲስተም አንድ ያለው ህግና ደንብን አንድ ያለው ምክር ከላይ በኩል ያት እዚህ ጋር ያለችን ማርክ ካደረግን በኋላ እንመካለን። ጉግል አካውንታችን እንመዝገብ ወይ ከጉግል አካውንታችን ውስጥ እኛ በምንፈልገው አካውንት እንመርጣለን። ለምሳሌ እሱን ከመረጥኩ በኋላ ማለት ነው። እሱን ከመረጥኩ በኋላ ኮንቲኒው እለዋለሁ። ከዛ ምን ይላል? እዚህ ጋር ምን ይላል? ኢሜል ያረጋግጡ ይላል። የመቅጃ ዝግጅት ይምረጡ፣ መገለጫና ቋንቋዎችን ያጣሩ፣ ናሙናዎች ይቅረጹ ይላል። በቃ ስቴፕ አሁን የመጀመሪያ ላይ አሁን ኢሜል አረጋግጠናል። አሁን ምን ያስፈልገናል? ደግሞ እሱን እንሰራለን ማለት ነው። የመቅጃ እንትኖችን ያረጋግጡ ይላል። እሺ ስቴፕ ከፍ እናድርገው። እንዴት ነው የሚቀርጹት ይላል። ካለዎት የማይክሮፎን ውስጥ የትኛውን ይመርጣሉ? የውጭ ማይክሮፎን አለዎት ይላል። አዎ ወይም አይደለም ትመርጣለህ። ካለህ አዎ ትላለህ፣ ከሌለህ አይደለም ትላለህ። ለምሳሌ እኔ አይደለም እንበለው በል ማለት ነው። እሺ እንዴት ነው የሚቀርጹት? ካለዎት ማይክሮፎን ውስጥ የተሻለው ይምረጡ ይላል። ማይክሮፎን ያለ ባለገመድ የጆሮ ማዳመጫ አለዎት ይላል። ካለህ አዎ ትላለህ፣ ከሌለህ የለኝም ማለት የምትጠቀምበት ስልክ ኤርፎን ቆንጆ ሆኖ የሚሰራልህ ከሆነ ኤርፎን ብታደርገው የተሻለ ነው። ከሌለ ደግሞ አይደለም የለኝም ትላለህ። እሺ እንዴት ነው የሚቀርጹት ይላል። ደግሞ እዚህ ጋር ካለው ማይክሮፎን ውስጥ የተሻለ ይምረጡ ይላል። በምትኩ የትኛውን ማይክሮፎን ይጠቀሙ? የኮምፒውተር ውስጣዊ ማይክሮፎን፣ የስልክ አብሮ የተሰራ ማይክሮፎን ይላል። የስልክ አብሮ የተሰራ ማይክሮፎን የሚመረጠው። ከዛ ታች ላይ ምን ይላል? የስልክ ብራንድን ሙሉ ይላል። የኔ እንዳልኳችሁ እኮ ሳምሰንግ ጋላክሲ ኤ42 አይደለ? እሱን አልኩና ይቀጥላል። የእናንተ የስልካችሁን ብራንድ አሁን ያት እዚህ ጋር እዚህ ጋር ያት ሁለቱም እነዚህም አለፍናቸው ማለት ነው። እነዚህ ሁለቱ አማርኛ አቃሮች እቺ ቀርተናለች። እንሰራለን። እቺ ደግሞ እንዴት ነው የምናደርገው? መገለጫና ቋንቋዎች ያጣሩ ነው የሚለው። አሁን እና መገለጫችን እንሞላለን። የመጀመሪያ ስም ህጋዊ ስም ይምረጡ ይላል። እዚህ ጋር ለምሳሌ ባልቻ ሊሆን ይችላል። ባልቻ እናንተ ላሳየኝ ነው። ከዛ ያስም ማለት የአባትን ነው የምታስገቡት። በርግጥ ማን እንደሌለ ለምሳሌ ይሁን ሶሪ በቃ እዚህ ጋር ለምን ቦታው ለምን አንለውም?
እሺ ስጦታው እንዳለ አደረኩት። እሺ ይቀጥል። ከዛ ይልቀጥ የሆነ ማርች 5 እዚህ ጋር ዓመተ ምህረት እንመርጣለን። የተወለድንበትን ጊዜ በፈረንጆች ማለት ተመሳሳይ ብናደርገው ሁሌ አሪፍ ነው። በቃ 1996 በፈረንጆች ማርች ኦገስት ሴፕቴምበር ኦክቶበር ማርች 5 እንበለው ወይ ማርች 5 መረጥን። ከዛ ቀጣይ እዚህ ጋር ናሙና ይቅረጽ ይላል። ናሙናዎቹ ይቅረጹና ያስገቡ ይለናል። ለምሳሌ እሱ ጾታ ይምረጡ ይላል። ሴት ወንድ፣ ብሔር ይምረጡ ይለናል። እዚህ ጋር ብሔራችን ቅድም እንዳልኳችሁ አንዲት ምልክት ፕላስቲክ ጥቁር ወይም አፍሪካዊ ዝርያ ትችላለች። እቺ ጋር ክሊክ ማድረግ ነው። እቺ ጋር ክሊክ እናደርጋለን። ዝርያችን ሀገር ይምረጥ ይለናል። ሀገር ፈለግነውን ሀገር ያለበትን ቦታ ብዙ እናገኛለን። ብዙ ሀገሮች አሉ። ዩናይትድ ስቴትስ ከመጀመሪያ ዩናይትድ ስቴትስ አለች። ከዛ ማለት ቋንቋችንን ለመለየት ነው። ብዙ ጊዜ ለምሳሌ አረብ ሀገር ብትሆኑ አማርኛ እንድትመርጡ ይመረጣል። ምክንያቱም ቋንቋ ለመለየት ስለሆነ በአረብኛ መስራት የምትችሉ ከሆነ በደንብ አረብኛ የምታነቡ ከሆነ በአረብኛ መስራት ይቻላል። ሳውዲ አረቢያ ምናምን አሉ እዚህ ሀገር ሳኡዲ ከፈለጋችሁ አለች። ስለዚህ አሁን ለምሳሌ እኔ ታንዛኒያን መርጠን ነበረ። ድጋሚ እሱ ሱዳን አለ፣ ሱዳን ወይ ሳውዝ ሱዳን፣ ሳውዝ ኮሪያ፣ ሳውዝ አፍሪካ እያለ ሀገሮች አሉ። ኤኒዌይስ እኛ ወደ ስራችን እንሂድ። እኛ የምንፈልገው ምንድነው? ኢትዮጵያን እንመርጣለን። አልፋቤት ኢትዮጵያ እዚህ አለች። ኤስቶኒያ አለ፣ ኤስቶኒያ አለ፣ ኤርትራን አለች። ከዛ በሶስት እኛ በሀገራችንን መምረጥ ነው። ኢትዮጵያ ይላል፣ ኢትዮጵያን እንመርጣለን። ስለዚህ ይቀጥል ሲል ይቀጥል ትላለህ። ከዛ የትኛውን ቋንቋ መናገር ይችላሉ? አቀላጥፎ መናገር የሚችሉበት ስፓኒሽ ከሆነ በስፓኒሽም በምንም በሁሉም ይቻላል። የኛ ሀገር አማሪክ አለች። የኛ ሀገር አማርኛ አለች። ትግርኛን አላገኘኋትም። ኦሮምኛንም አላየሁትም። ካለ ግን መስራት ይቻላል ያለ አይመስለኝም። ስለዚህ እንደዚህ አድርገን እናደርጋለን። አማርኛን ማርክ አድርገን ወርታች ሲኖር ማርክ ስናደርግ ይሄ ይበራል። ከዛ አማሪክ መጠናል ይቀጥላል። መገለጫ ሞልተን ጨረስን። አሁን የመቅጃ ናሙናዎች አሉ ይለናል። በቃ የመቅጃ ናሙና ይህ ለድምጽ ሙከራ ይሰራል። ገመድ የሚገናኝበት የጆሮ ማዳመጫዎች ወይም የውጭ ማይክሮፎን ካሉ ናቸው። ጥራት ይኖራቸዋል፣ ነገር ግን ግዴታ አይደለም ይላል። ኤርፎን መጠቀም ማይክሮፎን መጠቀም ግዴታ አይደለም። የኔ ስልክ ይሄ ነው። የመቅጃ ማይክሮፎን ሳምሰንግ ጋላክሲ ኤ42 ይላል። እዚህ ጋር እንደሚገልጽላችሁ እዚህ ጋር ነው የማነብላችሁ። ስለዚህ እዚህ ጋር ይሄን ሁሉ ካረጋችሁ ስለ አዳዲስ ፕሮጀክቶች፣ ስለ ማስገቢያ ሁኔታዎች እና ስለ ሌሎች መድረኮች እንቅስቃሴ ኤስኤምኤስ ማስታወቂያ ማግኘት ይፈልጋሉ? አዎ የምትፈልጉ ከሆነ ማለት በኢሜላችን ኤስኤምኤስ እንዲመጣ የማትፈልጉ ከሆነ ደግሞ ስቶፕ ለማቆም ከፈለጉ ስቶፕ ሊሆን ይችላል። ይሄን እንቀጥላለን። ከአንድ እስከ 2 ይላል። ይሄ የቅጂ አይነቶች ናቸው፣ የምንጠራቸው ናቸው። የቀረጻ ግብአቶች ምረጡ ይላል። እዚህ ጋር ይሄን እንመርጣለን። ለምሳሌ አሁን እነዚህ ምንድነው የምናደርገው? እዚህ ጋር እዚህ ስንደርስ ትልቁ ስራ ያለው እዚህ ጋር ግብአት ጫን ይላል። መቅረጽ ጀምር የሚል አለ ከታች። መቅረጽ አሁን ለምሳሌ የምንቀዳባቸውን ግብአት ኦልሬዲ አሁን እዚህ ጋር ምንድነው የሚያደርግልን ደግሞ
ይህን ሪከርድ የምትለውን ማለት እሱ በቀይ ምልክት የማደርግባትን ኤሪያ መቅዳት ይጀምሩ ብለው ከነኩ በኋላ ድምፅ ሪከርድ ያድርጉ ብለው ከነኩ በኋላ ምን እናደርጋለን ማለት ነው። እሷን ከነካም በኋላ እነዚህን ጽሁፎች እናነሳለን። ለምሳሌ የማይክሮፎን ግብአት ይላል እዚህ ጋር ዲስፕሌይ ታደርገነዋል። የስፒከር ፎን ይሆናል። ስፒከር ፎን ይላል። ለምሳሌ ስፒከር ፎን ከሆነ ዲኤልሲ ከሆነ ዲስፕሌይ ትለዋለህ። በቃ ባለው ባጋጠመህ መጠቀም ከፈለክ ዲስፕሌይ ትለዋለህ። ቀዳ ብለን ከነካን በኋላ እዚህ ጋር እናነባለን። እናንብ እንደዚህ ነው። ጤና ይስጥልኝ ቅዱስ ጳውሎስ ሆስፒታል ነው። ስሜ አቶ በቀለ አየለ እባላለሁ። የዓመታዊ የጤና ምርመራ ለማድረግ ቀጠሮ ማስያዝ ፈልጌ ነበር። ካለፈው ዓመት ጀምሮ እዚህ ሆስፒታል ነው የምታከመው። ስለዚህ የሕክምና ታሪክ እዛው ይገኛል ብዬ እገምታለሁ። ይህንን ካልን በኋላ ለሶስት ሰከንድ ያክል እዚህ ጋር ምን ይለናል? ለሶስት ሰከንድ ያክል ፓውዝ እናደርጋለን። ትንፋሽ አድርገን እንደገና ደግሞ ልክ መልስን እንደምንናገር ነው። እሺ መታወቂያ ቁጥሬ 78421 ነው። በአሁኑ ሰዓት ምንም አይነት ከባድ የጤና ችግር ወይም ደግሞ የሚያሳስብ ነገር የለብኝም እያልን እንናገራለን። ከዛ በኋላ እንደገና ደግሞ ፓውዝ አድርገን ከታችን ያለችውን እዚህም ያለችውን እያየን ፓውዝ አድርገን ደግሞ ልክ እንደዛ ግን ቁጥሮች እንደዚህ አይነት ቁጥሮች በምናገኝበት ሰዓት 78421 ብለን በጣም የፈጠነን በጣም የተንቀራፈፈን ንግግር ማድረግ የለብንም። ከዛ ወደታች ወረድ ስትሉ ደግሞ በቃ እነዚህ ጽሁፎች አሉ ሲያልቅ እዚህ ጋር ይቀጥል የሚለው ይበራል። ለምሳሌ እኔ አንዷን ምሳሌ ሞክርላችሁ። ለስቲል የአረንጓዴ የቀይ ምልክት እየቀዳን ነው። አሁን እየቀዳን ነው። ለሱ ለእንትን ነው ሳሚት አንለውም ማለት ለማሳየት እናንተ የምትፈጥሩ አካውንት ነው። የራሱ አካውንት አለ። እዚህ ጋር ለምሳሌ ጤና ይስጥልኝ የሚለው እሺ ጤና ይስጥልኝ ቅዱስ ጳውሎስ ሆስፒታል ነው። ስሜ አቶ በቀለ እባላለሁ። የዓመታዊ ጤና ምርመራ ለማድረግ ቀጠሮ ማስያዝ ፈልጌ ነበር። ካለፈው ዓመት ጀምሮ እዚህ ሆስፒታል ነው የምከታተለው። ስለዚህ የሕክምና ታሪኬ እዛው ይገኛል ብዬ አስባለሁ። የተወሰነ ፋታ እንወስዳለን። እሺ የመታወቂያ ቁጥሬ 78421 ነው። በአሁኑ ሰዓት ምንም አይነት ከባድ የጤና ችግር ወይም የሚያሳስብ ነገር የለብኝም። ነገር ግን እንደ ልማዴ በየዓመቱ አጠቃላይ ምርመራ ማድረግ ስለምፈልግ ነው። በተለይ ደግሞ በቤተሰባችን ውስጥ የደም ግፊት እና የስኳር ታሪክ ስላለ እነዚያን ብታይልኝ ደስ ይለኛል። ከዛ የተወሰነ ትንፋሽ መውሰድ። አዎ ማክሰኞ ጠዋት በጣም ይመቸኛል። በሰዓቱ እገኛለሁ። አንድ ጥያቄ ነበረኝ። በደም ምርመራ ስመጣ መጾም አለብኝ? ማለትም ጠዋት ቁርስ ሳልበላ ነው መምጣት ያለብኝ ወይስ እንደ ልማዴ ቁርሴን በልቼ መምጣት እችላለሁ? ባለፈው ዓመት ለምርመራ ስመጣ ምግብ እንዳልበላ ተነግሮኝ እንደነበር ትዝ ይለኛል። ጥሩ አሁን ግልጽ ሆነልኝ። መረጃውን ስለሰጡኝ ጊዜውን ስለሰጡኝ በጣም አመሰግናለሁ። እንግዲህ ማክሰኞ ጠዋት በ2 ሰዓት በዋናው በር በኩል ገብቼ ወደ መቀበያ ክፍል እመጣለሁ። ሌላ የሚያስቸግር ነገር ካለ ንገሩኝ። ካልሆነ ግን በሰዓቱ እገኛለሁ። ሰላም ዋሉልኝ። ይህ መቅደቱ እናቆመዋለን። እየቀዳን የነበረውን እንዲቆም እናደርገዋለን። ይህንን እንዲቆም ካደረግን በኋላ ይቀጥል እንላለን። በቃ እቺ አሁን ይሄ ይቀጥል ካልኩኝ ወደዛ አዲስ ተከፈተ ማለት ነው። እዚህ ጋር ሪስቶሪ ነው። እቺ ጋር ይቀጥል የሚለውን እንነካለን። ይህንን ከነካው በኋላ እዚህ ይከፈታል። ቀን ይሰጠናል። አንድ ቀን ለሁለት ቀን ከዛ በነገታው በ12 ሰዓት ውስጥ ምናምን ገብተን ቼክ አድርገን እንላለን። ስለዚህ ስቴት ላይቱን ሳናጠፋት ሊንኳን በቅርብ እናረጋታለን ማለት ነው። እና ተመልካቾች ይሄን ይመስላል። በደንብ ማብራሪያ ያስፈልገዋል። እንዴት ወጪ እንደሚደረግ ምናምን ደግሞ በተረፈ ሌላ ቪዲዮዎች ይሰራሉ እነሱ ለቀጥታቸው ያለቀጥታቸው እንግዲህ ለአንዳንድ ቪዲዮዎች ያሳያቸው ነበር የቀረጽኩት። የድምፅ ችግር ሊኖረኝ ይችላል። እዚህ ውስጥ በደንብ ላይ ይሰማ ይችላል እንዳልኳችሁ። ስለዚህ አንዳንድ ነገሮች ካሉ የቴሌግራም እንትን አለኝ ፔጅ አለች። እሷን አስገባላችኋለሁ። እሷን በሷ ውስጥ አንዳንድ ነገሮችን እልክላችኋለሁ። ሌሎች ስራዎችም እንደዚህ አይነት ስራዎችም ስላሉ አብረን እየተማማርን እያየን እንሰራለን ማለት ነው።
ክረምቱ የተወሰነ ነገር ለየት ባለ መልኩ ሰርተን እንድናልፍባት ነው። ስላዳመጣችሁኝ አመሰግናለሁ። እዚህ ድረስ አዳምጣችሁኛል። ዘንድ በቃ የሚጠቅም ነገር አለው ማለት ነው ይሄ ነገር። ስለዚህ ሰብስክራይብን ማድረጋችሁ ለጓደኞቻችሁም ደግሞ ሼር አድርጉላቸው። ለጓደኞቻችሁ ሼር አድርጉላቸው። አመሰግናለሁ።